በኢትዮጵያ የመኪናዎች ታርጋም የሀብት ደረጃ ማሳያ ሊሆን ተቃርበዋል። በዚህ መሰረትም የተለዩ የመኪና የሰሌዳ ቁጥሮችን ለሚፈልጉ ሰዎች አዲሱን ታርጋ በጨረታ እንዲገዙ ጥሪ ቀረበ። አዲሱ የመኪና የሰሌዳ ዋጋ መንግስት በፖሊሲው የሚያበረታታቸውንና የማያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረውም ተገልጿል። ከአዲሱ ታርጋ ዋጋ ጋር የተያያዙ ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክስ ሚኒስቴር የተለዩ የሰሌዳ ቁጥሮችን በጨረታ ሊሰጥ ነው። ሚኒስቴሩ በመላው ሀገሪቱ የመኪናዎች የሰሌዳ ቁጥር ለውጥን ለማድረግ የሚያስፈልገውን ዝግጅት ማጠናቀቁንና በቅርቡም አዲሱን የሰሌዳ መለያ ቁጥር መስጠት እንደሚጀምር አስታውቋል። ባለፈው ዓመት በጸደቀው የአዲስ ታርጋ ለውጥ መመሪያ መሰረት በኢትዮጵያ የሚመዘገቡ ሁሉም መኪናዎች በአሁኑ ወቅት ያላቸውን የተለያዩ ክልሎችና የከተማ አስተዳደሮችን መለያ ፊደላትን በመተው በወጥነት ኢት በሚል የሚተካ እንደሚሆን ታውቋል። በተጨማሪም መመሪያው የተለያዩ አዳዲስ የተሽከርካሪ የመለያ ሰሌዳ ቁጥር አሰራሮችን ያካተተ ሲሆን በዚህም መሰረት ልዩ መገለጫ ያለው የተለየ ታርጋ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል አመልክቷል። ይህንንም መሰረት በማድረግ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ የሰሌዳ ቁጥር ለውጡን ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን ታርጋ ቁጥሮች አጫርቶ ለአሸናፊዎች ለመስጠት ጥሪውን አቅርበዋል። ሚኒስቴሩ በማህበራዊ ሚዲያ ገጹ ላይ ባወጣው ማስታወቂያ ላይ ፍላጎቱ ያላቸው ወገኖች በአንድ ሳምንት ውስጥ እንዲመዘገቡ ከማሳወቅ ውጪ ለጨረታው የሚያስፈልገውን ነገር በዝርዝር አልገለጸም። ባለፈው ዓመት ሚያዝያ ወር በኢትዮጵያ የመኪናዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሰነድ ላይ በሀገሪቱ ያሉ መኪናዎች የመለያ ቁጥር ሰሌዳ እንደሚቀየርና ሌሎችም ዝርዝር ጉዳዮች ይፋ መደረጉ የሚታወስ ነው። በወቅቱ የመኪናዎች መለያ ቁጥር ሰሌዳን መለወጥ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት እንዲያደርጉ እንዲሁም ደግሞ ሌሎች ችግሮችን ለመቆጣጠርና ለማስወገድ መሆኑ ተገልጾ ነበር። በዚህም መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በዚህም ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛ ኢቲኤች እና በግዕዝ ፊደላት ኢት የሚሉ ኢትዮጵያን የሚያመለክት አጭር ጽሑፍና የአገሪቱ ካርታ ይኖራቸዋል ተብሏል። በተጨማሪም የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች በሰሌዳዎቹ ላይ እንደሚኖር ተገልጿል። አዲሱ የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው ባለፈው ዓመት የወጣው መመሪያ ላይ ተጠቅሷል። በዚህም መሰረት በኤሌክትሪክ ወይም በታዳሽ ኃይሎች የሚሰሩ መኪናዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል ጽሑፍ መለያ እንደሚይዙ ተመላክቷል። ከዚህም በተጨማሪ የትራንስፖርትና ሎጂስቲክስ ሚኒስቴር አሁን እንዳቀረበው ጥሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት በልዩ ሁኔታ ሊሰጣቸው እንደሚችል ተገልጿል። በሌሎች ሀገራት እንደሚሰራው ግለሰቦችና ተቋማት ለመኪናዎቻቸው የሚሆኑ የሰሌዳ መለያዎችን በሚፈልጉበት አይነት በተለየ ክፍያ የሚያገኙበት አሰራር አለ። በኢትዮጵያ አዲስ በሚጀምረው በዚህ አሰራር የተለየ የተሽከርካሪ መለያ ሰሌዳ ለሚፈልጉ ወገኖች አገልግሎቱ የሚሰጥበት ሁኔታና የክፍያ መጠንን በተመለከተ እስካሁን በይፋ የተገለጸ ነገር የለም። ሆኖም በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ የሰሌዳ ዋጋ መንግስት በፖሊሲው የማያበረታታቸውንና የሚያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የተሽከርካሪ መለያ ሰሌዳ በአዲስ የመተካት ስራ በሚመለከት እንዳስታወቀው ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለማያበረታታቸው የተሽከርካሪ አይነቶች ዋጋው ከፍ እንደሚደረግ ተገልጿል። ሁሉም መኪናዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገቡ የማይፈለጉ የተሽከርካሪ አይነቶች የሰሌዳ ዋጋ ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ ተሽከርካሪዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ ገልጸዋል። ሊከፈል ይገባ የነበረውን ተጨማሪ ገንዘብም ወደ ሌሎች መኪናዎች እንዲተላለፍ ይደረጋል ብለዋል።
ብለዋል። ይህንንም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ መኪናዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅት ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ መኪና አሁን የሚገለገልበት የሰሌዳ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በጨረታ በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችል ተናግረዋል። የሰሌዳ ዋናው ዓላማ መኪናውን መለየት በመሆኑ ግለሰቦች ስማቸውን ወይም ሌሎች ምልክቶች እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድ መዘጋጀቱን ገልጸዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው፣ የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ ይህን ያህል ነው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካት ስራ በጥቂት ሳምንታት ውስጥ እንደሚጀመር የመጀመሪያዎቹ 50,000 ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን፣ ነገር ግን የሲስተም ስራው ገና በመሆኑ ይህንን የሚሰሩ ድርጅቶች በመወዳደር ላይ መሆናቸውን ገልጸዋል። ሆኖም በ2018 ዓ.ም የሁሉም ተሽከርካሪዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ፣ ይህን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበትን ምክንያት ያብራሩት ሚኒስትሩ ሀገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስላልሆነ በትራንስፖርት ዘርፍ አሁን ለደረስንበትና ለወደፊት በእቅድ ከተያዙ ለውጦች ጋር አብሮ የሚሄድ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል። ለመሆኑ የመኪና ታርጋ በጨረታ እንዲተላለፍ ስለመደረጉ ያለዎትን ሀሳብ በሀሳብ መስጫው ላይ ጻፉልን።